ክብር ሁሉ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እግዚአብሔር ይሄንን ሚዲያውን ነው እግዚአብሔር የሰጠን። ጊዜው የሚዲያ ነው። በአካል መገናኘት ባንችልም በዚህ ሚዲያ ግን እግዚአብሔር እድል ስለሰጠን የእግዚአብሔርን ቃል እንሰማለን። ወገኖች ሆይ መርጠን ልንሰማ ይገባል። መርጠን የእግዚአብሔርን ቃል ልንማር ይገባል። ምክንያቱም ሚዲያው ብዙ መልካም ነገር አለው፣ ብዙ ደግሞ ጥፋት ነገር አለው። ጌታ የተመሰገነ ነው። የእግዚአብሔርን ቃል እየተማረን ነው። ሶስተኛ ዮሐንስን መማር ጀምረናል። ባለፈው ዮሐንስ 5 መጽሐፎችን እንደጻፈ ዮሐንስ ወንጌልን፣ አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን እና ዮሐንስ ራእይን ከዮሐንስ ወንጌል ጋር 5 መጽሐፍ እንደጻፈ፣ ነገር ግን ጸሐፊው ስሙን እንዳልጠቀሰ ዝም ብሎ ሽማግሌው ብሎ እንደተናገረ ባለፈው ተመልክተናል። የጻፈው ደግሞ ጋዮስ ለተባለ ወንድም የማበረታቻ የግል ደብዳቤ እንደጻፈ አይተናል። እንደገና በጋዮስ በሚያገለግልባት ቤተክርስቲያን ደግሞ ዲዮጥራጢስ የሚባል ቤተክርስቲያኗን የሚከፋፍል ብቻዬን ካላገለገልኩ ብቻዬን ነው የምመራው ቤተክርስቲያኗን እያለ በጣም ቤተክርስቲያኒቱን ከፍተኛ ችግር ውስጥ የአስተዳደር ችግር እንዳለ ተመልክተናል። እንግዲህ ጋዮስ በጣም የተወደደ ቅዱሳንን የሚቀበል የወንድሞችን አገልግሎት የሚቀበል ለወንጌል የሚሄዱትን የሚቀበል ወንድም ነበረና ዮሐንስ ለጋዮስ ደብዳቤውን የጻፈው አንደኛ እየጸለየለት እንደሆነ፣ እንደገና ደግሞ ሊያመሰግነው መልካም በሚያደርገው ነገር ሊያመሰግነው እንደጻፈለት ተመልክተናል። አሁን ክፍሉን አነበውና የሚቀጥለውን ክፍል እንማራለን። ጌታ የተመሰገነ ይሁን። ሶስተኛ ዮሐንስ ምዕራፍ 1 ነው ያለው፣ 15 ቁጥሮች ነው ያሉትኝ። ሽማግሌው ይላል ጸሐፊው፣ ራሱን አልጠቀሰም። ሽማግሌው በእውነት እኔ ለምወደው ስወድህም በእውነት ነው የምወድህ ነው የሚለው ለጋዮስ ወዳጅ ሆይ በነፍስህ እንዲከናወንልህ በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ልጆች በእውነት እንደሚሄዱ ከመስማት ይልቅ የሚበልጥ ምን ደስታ አለ። ወዳጄ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ነገር ሁሉ የታመነን ሥራ ትሰራለህና እነርሱ በማኅበር ፊት ስለ ፍቅርህ መስክረዋል። ስለዚህ ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካምን ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋል። እንግዲህ በእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባል። ወደ ቤተ ክርስቲያናቸው ጻፍኩ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ ብመጣ በእኔ ላይ በክፉ ቃል እየለፈለፈ የሚያደርገውን ሥራ አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበላቸው የሚወዱትን ሁሉ ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጄ ሆይ በጎ የሆነውን እንጂ ክፉ የሆነውን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም። ስለ ዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛ ደግሞ እንመሰክርለታለን፣ ምስክርነታችን እውነት እንደሆነ ታውቃላችሁ ይላል። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ክብር ለአንተ ይሁን ጌታ ሆይ። አሁን ደግሞ ቃልህን አስተምረን፣ ቃልህን ግለጥልን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ልባችንን ክፈት። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ጸሐፊው በዚህ ቦታ ላይ ለጋዮስ ደብዳቤን መጽሐፍ ግድ ሆኖበታል። ግድ የሆነበት ምክንያት ዮሐንስ ጉልህ ሆኖ የሚታይ ህይወት አለው። ይሄ ጋዮስ ለሚታይ በቃ ገሃድ ለሆነ ህይወት ሰው ሁሉ ለሚያየው መልካም ምስክርነት ላለው ለዚህ ለጋዮስ ደብዳቤ መጽሐፍ ግድ ሆነበት። ለማመስገንና እንደገና እየጸለየለት እንደሆነ አይዞህ በርታ ለማለት ግድ ሆኖበት ዮሐንስ ይጽፋል። እንግዲህ ጋዮስ የክርስቶስን ትምህርት በደንብ የተረዳ ሰው ነበር። በዚያ በተረዳው የሚኖር ሰው ነበረ። እንግዲህ 15 ቁጥሮች ናቸው ያሉት ሶስተኛ ዮሐንስ። በዚህ በ15 ቁጥር ውስጥ የምናየው ምንድነው? ዋና ቃል ምስክርነት የሚል ነው። እንግዲህ ለጋዮስ ዮሐንስ ይመሰክርለታል። ወንድሞች ወደ ዮሐንስ ሄደው ይመሰክሩለታል። እንደገና እውነት ትመሰክርለታለች። ምስክርነታችን እውነት እንደሆነ ታውቃላችሁ ይላል ቁጥር 3 ላይ እና በዚህ ለዮሐንስ መጥተው ሲመሰክሩለት ዮሐንስ ደግሞ ይሄንን የመጣለትን ምስክርነት
በደብዳቤ አድርጎ አረጋግጦ ይመሰክሩልሃል የተወደድክ ወንድም ነህ ብሎ ለማበረታታት የጻፈለት ደብዳቤ ነው። በ15 ቁጥሮች ውስጥ ተደጋግሞ የምናየው ምስክርነት ነው። በቃ የጋዮስን ምስክርነት ሌሎች ጣልቃ ነገር ቢገቡም ጋዮስ የተመሰከረለት ሰው ነበረ። ወገኖች እዚህ ላይ የምናየው የምስክርነትን አስፈላጊ ነገር ነው። ለመሆኑ ከእኛ ጋር ያሉ ሰዎች ስለ እኛ ምን ይላሉ? ባሎቻችን፣ ሚስቶቻችን ስለ እኛ ምን ይላሉ? ስለ እኛ የሚሰጡት ምስክርነት ምንድን ነው? ጎረቤቶቻችን፣ ዘመዶቻችን፣ በአካባቢ ያሉ ሰዎች ስለ እኛ ምን ይመሰክራሉ? ወገኖች ሆይ በክርስትና ሕይወት ውስጥ ምስክርነት እጅግ በጣም አስፈላጊ ነገር ነው። ስለ እኛ ሰው የሚለው በጣም አስፈላጊ ነገር። እኔ ጌታ ከመሰከረልኝ ሰው መሰከረልኝ አልመሰከረ አይባልም። ቅዱሳን አይባልም። ወገኖች ምስክርነት ስንል እኛ ሄደን ወንጌልን ለሰዎች ስለምንመሰክረው ምስክርነት ሳይሆን ሰዎች ስለኛ የሚሉት ስለ መልካምነታችን፣ ስለ ክፉነታችን የሚመሰክሩትን ምስክርነት ነው ወገኖች የምናገረው። ስለዚህ እዚህ በጣም መስካሪዎች ብዙ ናቸው። ምንድን ነው እዛም ላይ ደግሞ ቁጥር 12 ላይ ደግሞ ስለ ዲሜጥሮስም ደግሞ ይመሰክራሉ። እውነት ትመሰክርለታለች፣ እኔ መሰክርለታለሁ፣ ሰዎች ይመሰክሩለታል፣ መንፈስ ቅዱስ ራሱ ይመሰክርለታል ይላል እና ቁጥሮችን በሙሉ ስንመለከታቸው ስለ ምስክርነት ነው። የዕብራውያን 11 በምንመለከትበት ጊዜ የምስክርነትን ሴሬሞኒ ነው የምንመለከተው። የምስክርነት ወረቀቱን የሚሰጠው እግዚአብሔር አብ ነው። የምስክር ወረቀቱ ላይ የተጻፈው ደግሞ ምን የሚል ነው? እምነት የሚል ነው። ምክንያቱም ስለ እምነታቸው የተመሰከረላቸው ሰዎች ነው የምናየው። እግዚአብሔርም ሰዎችም የመሰከሩላቸውን ሰዎች ነው የምንመለከተው። እንግዲህ ከአቤል ጀምሮ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ሙሴ፣ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተረክ ጊዜ ያጥረኛል ብሎ ነው ጸሐፊው የሚዘጋው። ወገኖች ሆይ ጌታ ኢየሱስ ክርስቶስም ሲናገር በሰው ፊት የሚመሰክርልኝ እኔም ደግሞ በአባቴና በተቀደሱ በተመረጡ መላእክታን ፊት ምን አደርግለታለሁ? እመሰክርለታለሁ ብሏል። ጌታ ይመስገን። እንግዲህ ክርስትና በጣም ምስክርነት የሚያስፈልገው ነገር ነው ወገኖች። የምስክርነት ህይወት በጣም አስፈላጊ ነገር ነው። ምስክርነት ደግሞ እንግዲህ ለሁለት ነገር ነው የሚሰጠው። ወይ ለክፉ ነገራችን ምስክርነት ይሰጣሉ፣ ወይ ደግሞ ለመልካም ነገራችን ምስክርነት ይሰጣሉ። ጋዮስን ስንመለከት የመልካም ምሳሌ ምስክርነት ያለው ሰው ነው። ዲዮጥራጢስ የሚባለውን ስንመለከት ደግሞ ብቻዬን ፈላጭ ቆራጭ ሆኜ ማህበር አልፈልግም፣ አብረውኝ የሚያገለግሉ አልፈልግም፣ ብቻዬን የሚል ቤተክርስቲያኒቱን የሚያመሳቅል የክፉ ምሳሌ ምስክር ነው። ሰዎቹን አናውቃቸውም፣ ነገር ግን በደንብ ታሪካቸው ስለተጻፈልን ከዚህ ከቃሉ የተነሳ በደንብ እናውቃቸዋለን። ጋዮስ እውነትን ያመነና በእውነት የተረዳና በዚያ እውነት የሚኖር የፍቅር ሰው ነበረ ወገኖች። ክርስትና ደግሞ በክርስቶስ ኢየሱስ ማመን ከዛ በኋላ በፍቅር መኖር ነው። በቃ ወገኖች ከዚህ ውጭ አይደለም። ነገር ግን ዮሐንስ መልእክቶቹን ስንመለከት ትኩረቱ ምን ላይ ነው ካልን ፍቅር ላይ ነው። የእግዚአብሔርም ትኩረት ምን ላይ ነው? ፍቅር ላይ ነው። ዮሐንስ መልእክቶቹን ደጋግሞ ሲጽፍ በምን ላይ ነው ትኩረት ያደርገው? በፍቅር ላይ ነው። ለምን? የእግዚአብሔር ትኩረቱ ፍቅር ላይ ስለሆነ። ክርስትና ማለት ደግሞ ፍቅር ነው ወገኖች። ጌታ ኢየሱስ ክርስቶስን ምን ብሏል? ባልንጀራህን እንደ ራስህ ውደድ፣ ከዛስ ሕግም ነቢያትም በዚህ ቃል ታስረዋል ይላል። ጌታ የተመሰገነ ይሁን። ስለዚህ የእግዚአብሔር ትኩረቱ ፍቅር ላይ ነው። የዮሐንስ መልእክቶቹ ምን ላይ ነው የሚያተኩሩት? ፍቅር ላይ ነው። ታዲያ እሱ ብቻ አይደለም፣ የሰይጣንም ትኩረቱ ፍቅር ላይ ነው ወገኖች። ለምን? ሰይጣን የራሱ የሆነ ነገር ስለሌለው። የሰይጣን ስራ ምንድን ነው? የእግዚአብሔርን ስራ ማጣመም ነው። ስለዚህ ሰይጣንና መላእክቱ 24 ሰዓት የሚተጉበት አቅጣጫ ምንድን ነው? ፍቅር ነው። ፍቅርን አጥፍተው ጥላቻን በማምጣት ጥላቻን በማንገስ ፍቅርን በማደፍረስ ተግተው ይሰራሉ። እኛ ብዙ ጊዜ መንፈሳዊ ውጊያ ብለን የማናስበው ነገር ቢኖር ምንድን ነው? ፍቅር ነው ወገኖች። ሌሎች ብዙ ነገሮች አሉ። ጠላት ይዋጋኛል በዚህ ጉዳይ፣ ጠላት ይዋጋኛል በዚህ ጉዳይ እንላለን። ነገር ግን ወገኖች ዋናው ነገር ምንድን ነው? ፍቅር ነው። ዋናው ይሄ ነው። መጽሐፍ ቅዱስ የሚናገረው ዋናው ይሄ ነው ይላል። በዓለም ላይ ያሉ የአብያተ ክርስቲያናት የጋራ ችግራቸው ምንድን ነው? የእርስ በርስ መጋጨት፣ የእርስ በርስ መጠላላት፣ የእርስ በርስ መገፋፋት፣ የእርስ በርስ መካሰስ፣ የእርስ በርስ መተማማት ነው። በሄድኩበት ቦታ ሁሉ ታሞ የማገኘው ወዳጄ ፍቅር ነው ወገኖች።
ፍቅር ያልቆሰለበት ያልደማበት ከተማ የለም ወገኖች ሆይ፣ ያልደማበት አገር የለም። ለምን ያልን እንደሆነ የእግዚአብሔር ትኩረቱ ስለሆነ፣ እግዚአብሔር ትኩረቱን ያደረገው ፍቅር ስለሆነ፣ ፍቅር ሰይጣንም አይኑን የጣለበት ኤሪያ ነው። ስለዚህ ፍቅር በጣም ጥንቃቄ ልናደርግበት የሚገባ ነገር ነው። ስለዚህ ነቅተን ልንጠብቀው ይገባል። ፍቅርን በጥንቃቄ ልንጠብቀው ይገባል። ፍቅር በጣም ሴንሲቲቭ ነው። በቀላሉ ሊጠፋ የሚችል ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ሲናገር ምን ይላል? ፍቅርን ተከታተሉት ይላል። ለምን? የሚጠፋ ነገር ስለሆነ። አበባ ለምሳሌ ማንኮተኩተው ከሆነ ውሃ ማናጠጣ ከሆነ ምን ይላል? ይጠወልጋል። ሚስቶቻችንን ባሎቻችንን እንደምንወዳቸው፣ እንደምንፈልጋቸው፣ እንደምናስብላቸው ስናጠፋ ይቅርታ ማንጠይቃቸው ከሆነ ወገኖች ሆይ ምን ይሆናል? ፍቅር እየጠፋ ይሄዳል። ተፋቅረው ተጋብተው ላያት አልፈልግም ይላል። ተዋደው ተጋብተው ላየው አልፈልግም ይላሉ። ለምንድን ነው? ፍቅር የሚንከባከቡት ነገር ነው። አለበለዚያ የሚጠፋ ነገር ስለሆነ ፍቅር እንክብካቤ የሚፈልግ ነው። ጋዮስ በእውነት የሚሄድ ሰው ነበረ። በእውነት መሄድ ማለት በፍቅር የሚመላለስ ሰው ማለት ነው ወገኖች። እውነትን ማመን ማለት ደግሞ በክርስቶስ ኢየሱስ ማመን ማለት ነው። በእውነት መኖር ማለት በፍቅር መመላለስ ማለት ነው። ስለዚህ ጋዮስ ፍቅርንና እውነትን በተግባር የገለጠ የእግዚአብሔር ሰው ነበር። ሰዎች ወደ እርሱ በሚመጡበት ጊዜ ዋጋ ከፍሎ የሚቀበላቸው ሰዎች ነበሩ። ዋጋ ከፍሎ ይቀበላቸው ነበር። ከቁጥር 5 እስከ 8 ከዮሐንስ ተልከው ለወንጌል የመጡትን ተቀብሎ ፍቅርን በተግባር የገለጠ ሰው ነበረ። ዋጋ ይከፍላል። ብሰደድም ብሞትም ምንም ችግር የለም ብሎ ዋጋን በመክፈል ይቀበላቸው ነበር ወገኖች። እነዚህ ሰዎች ወደ ጋዮስ የመጡት ዝም ብሎ ወንድሞች አይደሉም። ሐዋርያው ዮሐንስ በወንጌል እያሰለጠነ እንግዲህ የወንጌል ማህበርተኞች አሉ። ሐዋርያው ዮሐንስ የሚያሰለጥናቸው የሚያስተምራቸው ቁጭ አድርጎ ደቀ መዝሙር ያደረጋቸው፣ ነገር ግን በተለያየ አብያተ ክርስቲያናት በዓለም ላይ ሲከፈቱ እየሄዱ መጽሐፍ ቅዱስን የሚያስተምሩ ሐሰተኛ ትምህርትን የሚቃወሙ ደቀ መዝሙር ናቸው። እውነተኞች ናቸው። አብያተ ክርስቲያናትን እየዞሩ የሚያንጹ የሚያገለግሉ የወንጌል ሰራተኞች ናቸው። ደግሞ ከአሕዛብ ነው ጌታን የተቀበሉት፣ አይሁዳውያን አይደሉም። ከአሕዛብ ጌታን የተቀበሉ ነገር ግን በመንፈስ ቅዱስ የታነጹ የሐዋርያው ዮሐንስ ደቀ መዝሙር የሆኑ እውነተኞች ናቸው፣ ታማኞች ናቸው። ከራሳቸው ወገን ምንም ሳይቀበሉ ከአሕዛብ ለወንጌል የወጡ ናቸው። እነዚህ ሰዎች ችግረኞች የነበሩ አይደሉም። የራሳቸው ቤት ያላቸው፣ የራሳቸው ኑሮ ያላቸው፣ የራሳቸው መተዳደሪያ ያላቸው ናቸው። ግን ያንን ሁሉ ትተው ከአሕዛብ ምንም ነገር ሳይቀበሉ ለስሙ ለወንጌል የወጡ ሰዎች ናቸው። እነዚህን ሰዎች ናቸው ዲዮጥራጢስ አልቀበልም እያለ መከራ የሚያሳያቸው፣ አልፈልጋችሁም እያለ መከራ የሚያሳያቸው። ጋዮስ ለወንጌል የሚሰራ ሰው ነበረ። ቅዱሳንን የሚደግፍ ሰው ነበረ። በሀገራችን የሚደረጉ ስጦታዎች አሉ። አብዛኛዎቹ ለታይታ ነው፣ ለሾ ነው። ለወንጌል አንገታቸውን እስከ መቆረጥ የሚደርሱ በገጠር ውስጥ የወንጌል ሰራተኞች አሉ። አንዳች የሚረዳቸው የለም። ስጡ ብለው የሚያስተምሩ አንዳንዶች አሉ። በጣም በቃ ስለ መስጠት በኃይለኛ ትምህርት የሚያስተምሩ አሉ። ግን ስጡ ብለው ካስተማሩ በኋላ እነሱ ራሳቸው መስጠት የሚገባቸው ናቸው። ለምን? ከአባሎቻቸው ውስጥ ወር የማይደርሱ በመከራ በጭንቅ ኑሯቸው በጣም በማጣት ውጥረት ውስጥ የገባሉ። እነሱን በብዙ ጥቅስ ነዝንዘው እንዲሰጡ ያደርጓቸዋል። ግን ወገኖች ወይ ነዝንዘው እንዲሰጡ ካደረጓቸው በኋላ የሚሰጡት ግን ላላቸው ነው፣ ለተረፋቸው ነው። ይሄ ደግሞ ትክክለኛ መንገድ አይደለም ወገኖች። በብዙ ጥቅስ እንዲሰጡ ያደርጓቸዋል። እነሱ ሞልቷቸው ሌክጀሪየስ የሆነ ኑሮ እየኖሩ ከድሆች ይወስዳሉ ሊሰጧቸው ሲገባ። በሀገራችን ብዙ ጊዜ ይሄ ነገር እናያለን። በእውነት ወንጌልን የሚሰሩ ብዙ የወንጌል ሰራተኞች አሉ፣ ልዩ ልዩ ሃይማኖቶችን በወንጌል የሚደርሱ። እነዚህ ሰዎች የሚበሉትን ለማግኘት የሚለብሱትን ለማግኘት ጭንቅ ውስጥ የሆኑ ወንጌልን ተሸክመው የሚሄዱ ወገኖች ብዙ ባለጠጎች በሀገሮቻችን ላይ ተነስተዋል። ነገር ግን መስጠት የሚፈልጉት ስማቸው የሚነሳበት፣ እነሱ የሚታዩበት፣ እከሌ እኮ ይሄን ያህል ሰጠ የሚባሉበት ቦታ ላይ ነው የሚሰጡት። እውነተኛ ሰዎች የሉም አላልኩም፣ አሉ። እግዚአብሔር ሁልጊዜ ቅሬታዎች አሉት። ራሱን ያለ ምስክርነት አይተውም። ጌታ የተመሰገነ ይሁን። ለስሙ ምስክር የሆኑ ሰዎች አሉ። ስለነዛ ሰዎች እግዚአብሔርን አመሰግናለሁ። ነገር ግን ስም የማይፈልጉ በዚሁን ውስጥ እንዳሉ ሁሉ በቃ ስም የማይፈልጉ
ለዝና ለታይታ ለፉክክር የማያደርጉ እከሌ ይሄን ያህል ሰጥቷል እኔ ደግሞ ይሄን ያህል መስጠት አለብኝ እያሉ የማይፎካከሩ ሰዎች አሉ። ጌታ የተመሰገነ ይሁን። ገንዘባቸውን ደግሞ ምን ላይ ማስቀመጥ እንዳለባቸው ለማን መስጠት እንዳለባቸው የሚያውቁ ሰዎች አሉ። በአብዛኛው ግን የሚደረገው ለታይታ ለፉክክር ነው ወገኖች። ነገር ግን ወንጌልን ተሸክመው ምንም የሌላቸው ስለ ክርስቶስ ራሳቸውን ቤተሰቦቻቸውን መስዋዕት እያደረጉ በየገጠሩ የሚዞሩ የወንጌል ሰራተኞች አሉ። እነሱን የሚረዳቸው የለም። እና ዮሐንስ ቁጥር 8 ላይ የሚለው ምንድነው? እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባል ይለዋል። ወገኖች ሆይ በቤት ውስጥ በእንግድነት የሚቀበላቸው ናቸው። እነዚህ ሰዎች ሌክጀሪ ኑሮ የሚፈልጉ አይደሉም። ቤት እንዲገዛላቸው መኪና እንዲገዛላቸው በጣም ልዩ ልዩ ነገር እንዲያደርግላቸው የሚፈልጉ ሰዎች አይደሉም። ከእንደዚህ ነገር ወጥተው በወንጌል ምክንያት መከራ ውስጥ ያሉ ሰዎች ናቸው። የሚበሉት የሌላቸው የሚጠጡት የሌላቸው ከአገር አገር ወንጌልን የሚሰብኩ ሰዎች ናቸው። እነዚህ ሰዎች እንጀራ ብቻ ነው የሚፈልጉት፣ ማደሪያ ብቻ ነው የሚፈልጉት፣ ሌላ ነገር አልፈልጉም። እና እነዚህ በጣም የላቀ ኑሮ ሳይሆን የሚፈልጉት ከጋዮስ እንጀራ ብቻ ነው የሚፈልጉት። በእንግድነት የሚቀበላቸው ሰዎች ናቸው። ምክንያቱም እነዚህ ሰዎች ወደዚህ ከተማ መጥተው ወንጌልን እየሰበኩ ነው። ዲዮጥራጥስ ደግሞ እንዳላያችሁ ብሏቸዋል። ከዚህ አካባቢ እንዳላያችሁ፣ እዚህ ቤተክርስቲያን እንዳትመጡ እንዳትደርሱ ብሏቸዋል። እና ብቻውን የሚፈልጥ የሚቆርጥ በጣም ክፉ ጨካኝ ሰው ነበረ በዚያች ቤተክርስቲያን ውስጥ ዲዮጥራጥስ። ራሱ ዲዮጥራጥስ ማለት ራሱ ውጥረት ይመስለኛል። እና እንደዚህ አይነት ሰው ነበረ። ይሄ ከዮሐንስ ይዘውት የመጡትን ደብዳቤ ይሄው ደብዳቤ ከዮሐንስ ይዘን መተናል። ደብዳቤውን ቅደዱት። ዮሐንስ ራሱ ማን ነው? ዮሐንስን አላውቅም፣ ከፈለጋችሁ ጥሩት የሚል የሚያዋርድ ነበረ። ወገኖች ሆይ እንግዲህ እንደነዚህ ሰዎች በየአገሩ የሚንከራተቱ አሉ ለወንጌል ምክንያት። እነዚህን ሰዎች መርዳት አለብን ነው። ለኛም የሚሰጠን ይህንን ነው። ገንዘባችንን ለማን ነው የምንሰጠው? ወገኖች ሆይ በወንጌል ስም ስንት አጭበርባሪዎች፣ ሌቦች አሉ። በትክክል ልናውቅ ይገባል። የወንጌል ሰራተኞችን ልናውቅ ይገባል። ገንዘባችንን ከሰጠን በሰማይ ዘንድ ተቀባይነት እንድናገኝ በሰማይ ዘንድ መዝገብ እንድናገኝ ገንዘባችንን ለማን ነው የምንሰጠው? ለሞላቸው ነው? ለተረፋቸው ነው? ለማን ነው ገንዘቡን የምንሰጠው? ወገኖች ሆይ እነዚህ ሰዎች ወደ ከተማው ገብተዋል። መብላት አለባቸው፣ መጠጣት አለባቸው፣ ማደር አለባቸው። እና ወንድሞች ተቀብለው ቤቶቻቸው ያሳድሯቸዋል፣ ምግብ ያበሏቸዋል። እነዚህን ሰዎች ስህተት አስተምረው ቢሆን ኖሮ እሺ፣ የህይወት ችግር ቢኖርባቸው ኖሮ እሺ። ነገር ግን እውነተኞች ናቸው፣ የእውነት መልእክተኞች ናቸው። እንዳውም በዛ ዘመን ፈልቶ የነበረውን የስህተት ትምህርት ነቅለው የጣሉ ወገኖች ሆይ መንጥረው የጣሉ ስለ ክርስቶስ የተዛባውን የሐሰት ትምህርት መንጥረው ነቅለው የሚያወጡ ሰዎች ነበሩ። ወገኖች ሆይ በአንደኛ ዮሐንስና በሁለተኛ ዮሐንስ የተነሱትን የስህተት ትምህርት ነቅለው የጣሉ ነበሩ። እውነትን የሚያስተምሩ ሰዎች ነበሩ። ለእውነት የሚኖሩ ሰዎች ነበሩ። እንግዲህ የቤተ ክርስቲያን አባላት እንግድነት መጥተዋል፣ እንግድነትን ተቀብለናል እነዚህን ሰዎች ሲሉት ለዲዮጥራጥስ ከቤታችሁ አስወጡ ይላቸዋል። እንዴ እንግድነት መጥተዋል እንዴት ብለን ሰው ውጡ እንላለን ሲሉ እናንተ ካላስወጣችሁ እናንተ ራሱ ከቤተ ክርስቲያን ወጣችኋል ብሎ ከቤተ ክርስቲያን ያባረራቸዋል። ልክ በአገራችን እኛ ጌታን በተቀበልን ጊዜ ከድር እንባረር ነበር፣ መቀበሪያም የለም ነበር፣ እሳትም አንጭርም ነበር። ልክ እንደዛ ዲዮጥራጥስም እንግድነት የተቀበሉትን ወንድሞችን አብሮ ያስወጣቸዋል። ካላስወጣችሁ እናንተ ወጣችኋል ይላቸው ነበር። ወገኖች ይሄ ኢቭል ካልሆነ በስተቀር እንዴት አንድን ሰው ከቤተ ክርስቲያን ያስወጣል? ወገኖች ቤተ ክርስቲያን እኮ የክርስቶስ ናት፣ የእግዚአብሔር ቤት ናት። በስሙ አምነው ወገኖች ወደ ቤተ ክርስቲያን ለመጠለል የሚመጡትን ሰዎች ለማስወጣት ወደኋላ የማይል ሰው ነበረ ዲዮጥራጥስ። ወገኖች ወንድሞችን የማይቀበል እንግዲህ ጋዮስ በጣም ጥሩ ኑሮ የነበረው ሰው እንደሆነ ያመለክታል እዚህ ላይ። ምክንያቱም ለወንድሞች መልካምን ታደርጋለህ ይለዋል። ያን ጊዜ ይሄንን ለማድረግ መቼም ከሰው የተሻለ ኑሮ ሊኖረው ይገባል ማለት ነው። እና ዮሐንስ መልካም አድርገሃል ይለዋል። መልካም አድርገሃል እና ለማበረታታት የጻፈለት ደብዳቤ ነው ወገኖች። አንደኛ ዮሐንስና ሁለተኛ ዮሐንስ የሐሰትን ትምህርት ስለመቃወም የተጻፈ ደብዳቤ ነው። ሶስተኛ ዮሐንስ ግን ለግል ለጋዮስ የተጻፈ ደብዳቤ ነው። እንደሚጸልይለትና እንደሚያበረታታው የጻፈለት ደብዳቤ ነው። ቁጥር 2 በመግቢያ ላይ ዮሐንስ 1 የሚለው ነገር አለ። በዚህ ቁጥር ላይ አንዳንድ ሰባኪዎች ተነስተው በጣም ይለጥጡትና አንድ ትልቅ ሃይማኖት ይመሰርታሉ። ወገኖች በጥቅስ ላይ የሚመሰረት ዶክትሪን የለም።
በጥቅስ ላይ አስተምህሮ መመስረት አይቻልም። በመሰረቱ መጽሐፍ ቅዱስ ጥቅስ አይደለም። ብሉይም ሆነ አዲስ ኪዳን ልሙጥ ነው፣ ወጥ ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 የሚባል የለም። ሲጻፍ መጀመሪያ ልሙጥ ደብዳቤ ነው። የለም ቁጥር አልነበረም፣ ምዕራፍ አልነበረም። ነገር ግን ለማንበብ እንዲመቸን በ12ኛው ክፍለ ዘመን ለማንበብ እንዲመቸን ምዕራፍ አደረጉበት አባቶቻችን። ከዛ ደግሞ በ16ኛው ክፍለ ዘመን ደግሞ ለማንበብ እንዲመቸን ቁጥር አደረጉበት። በቅርብ የሆነ ነው እንጂ መጀመሪያ ልሙጥ ደብዳቤ ነው ሲጻፍ የነበረው። ቁጥርም አልነበረውም፣ ምዕራፍም አልነበረውም። ለማስተማር እንዲመች ግን የቤተ ክርስቲያን አባቶች ምን ሰጡት? ቁጥርና ምዕራፍ ሰጡት ማለት ነው። አስተምህሮን የምንገነባው በጥቅስ ሳይሆን በአውድ ላይ ነው። በጥቅስ ላይ ሊመሰረት አይገባም። ወገኖች ሆይ አንድን ሐሳብ ተነስቶ የሚጨርስበት ሙሉ ሐሳብን መሸከምና መግለጥ የሚችል አስተምህሮ ላይ ነው እንጂ የምንመሰረተው ጥቅስ ላይ አንመሰረትም። ይሄ በጣም ከባድ ነገር ነው ወገኖች ሆይ፣ ይሄ በጣም እጅግ አደገኛ ነገር ነው። አንድን ጥቅስ ይዞ ሃይማኖትን መመስረት፣ ትምህርትን መመስረት አጥፊ ነገር ነው። አብዛኞቹ የስህተት ትምህርቶች ብንመረምር የተመሰረቱት በጥቅስ ላይ ነው፣ በትምህርት ላይ አይደለም። የስህተት ትምህርት ብዙውን ጊዜ በጥቅስ ላይ ነው ሲመሰረት የምንመለከተው። የእውነት ትምህርት ግን የሚመሰረተው በጥቅስ ላይ ሳይሆን በአውድ ላይ ነው። ለምን? ምክንያቱም ጥቅስ ከመሃሉ ገንጥሎ አውጥቶ ለሚፈልጉበት ዓላማ መጠቀም ይቻላል። ለፈለጉበት ነገር አንድ ጥቅስ ከመሃል አውጥቶ በቃ ለፈለጉት ነገር ግን ወገኖች ሆይ የተጻፈበትን መንፈስ ጸሐፊው ለተደራሲያኑ ሊገልጠው የፈለገውን ሐሳብ ወይንም እንዲጽፍ ግድ የሆነበትን ሁኔታ ባላገናዘበ መልኩ የሚጠቀስ ጥቅስ አደገኛና ጥፋት አጥፊ ነው። ለምሳሌ አንዳንድ ሰዎች ምንም የእግዚአብሔር ቃል የማያውቁ ሰዎች አሉ። ምንም የእግዚአብሔር ቃል አያውቁም፣ አንዲት ጥቅስ ያውቃሉ። ምንም ይል ስለ ሆድ ህመም ትንሽዬ ወይን ጠጅ ጠጣ የምትለዋል ያችን ይጠቅሱና ምን ያደርጋሉ? መጠጥ ይጠጣሉ። አንዳንዶች መስረቅ ሲፈልጉ የስርቆት ውሃ ይጣፍጣል ይሉና ምን ያደርጋሉ? ይሰርቃሉ። ነገር ግን ጥቅሱ ምን ማለቱ እንደሆነ አውዱን አይመለከቱም። ከአውዱ ወጥተው ነው። ብዙ ጊዜ በቁጥር 2 ላይ ብዙ ሰዎች ሃይማኖትን ይመሰርታሉ። በጣም ፌመስ ጥቅስ ነው። ጥቅሱ የሚለው ምንድን ነው? ወዳጄ ሆይ በነፍስህ እንዲከናወንልህ፣ በነገሩ ሁሉ እንዲከናወንልህ፣ ጤናም እንዲኖርህ እጸልይልሃለሁ። ይሄን ነው የሚለው። ምን ማለት ነው? ይሄ እንግዲህ በጣም የታወቀ ፌመስ ጥቅስ አይደል? ዮሐንስ እያለ ያለው ለጋዮስ የጸሎት አርዕሱን ነው እየነገረው ያለው። አንድ ነገር አውቃለሁ፣ ስለ አንተ ነፍስህ የተከናወነልህ ሰው ነህ። መንፈሳዊ ህይወትህ ሰክሰስፉል ነው፣ ስኬታማ ነህ። ግን የሚያስፈልግህ መንፈሳዊ ስኬታማነት ብቻ ሳይሆን በነገሩ ሁሉ እንዲከናወንልህ እጸልይልሃለሁ። መንፈሳዊ ነገር ብቻ ሳይሆን በሁሉ ነገር እንዲቃናልህ ምን አድርገን እጸልይልሃለሁ ነው እያለ ያለው። ከጋዮስ የምንረዳው በጤነኛ መንፈሳዊ ህይወት እያገለገለ ነው። ጤነኛ መንፈሳዊ ህይወት እንዳለው ይነግረናል። ነገር ግን ደግሞ የጤና ችግር እንዳለበት ደግሞ ያመለክታል። ምክንያቱም እያነጻጸረ ነው ዮሐንስ እየጻፈለት ያለው። ነፍስህ እንዲከናወንልህ ሲል የነፍስህን መከናወን አውቃለሁ፣ ልክ እንደዛው ጤናህም እንዲከናወን ጤነኛ እንድትሆን ምን አደርጋለሁ? እጸልያለሁ። ዮሐንስ ጤና እንዲኖርህ ካለ ዮሐንስ የሚያውቀው ነገር አለ ማለት ነው። አንድ እንከን፣ አንድ ችግር አለ ማለት ነው። ወገኖች ሆይ በዚህ ምድር ላይ ስንኖር ጤንነታችን እጅግ አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ስለዚህ ለጤንነታችን ምን እናደርጋለን? እንጸልያለን። ከመጸለይም ያለፈ ጤንነታችን እናደርጋለን፣ እንጠብቃለን። በምን የአቅማችንን ያህል ጤነኛ ምግብ በመብላት ወገኖች ሆይ በአግባቡ ኤክሰርሳይዝ በማድረግ ወገኖች ሆይ ዮሐንስ በዚህ ዘመን ቢኖር ምን ይለው ነበረ ለጋዮስ? ኤክሰርሳይዝ አድርግ፣ ስፖርት ስራ ይለው ነበር። ያን ጊዜ ግን ራሱ ኑሮው አገልግሎቱ ራሱ ኤክሰርሳይዝ ነው። በአገራቸው ለወንጌል ምክንያት ረጅም ጉዞ ስለሚያደርጉ ምንድነው የሚያደርገው? በቃ በዛ ምክንያት ላይፋቸው ራሱ ኤክሰርሳይዝ ነው። በቃ በጣም ብዙ ለፍተው ብዙ አገር በእግራቸው ሄደውን ወንጌልን የሚሰብኩት። ነገር ግን ወገኖች ሆይ ዮሐንስ በዚህ ዘመን ቢኖር ኖሮ ምን ይል ነበረ? ኤክሰርሳይዝ ስራ፣
ስፖርት ስራ፣ ጂም ቤት ሂድ፣ ሰውነትህን ጠብቅ ይላል። ይሄ መቅደሳችን የጌታ መቅደስ ነው፣ ልንጠብቀው ይገባል። ጌታ በአደራነት ሰጥቶናል ወገኖች ሆይ። አሁን ያሉት ሁኔታዎች ነገሮች ምንም ሳንንቀሳቀስ ቤታችን ቁጭ ብለን ህይወትን እንድንቀጥል የሚያደርጉ ነገሮች ናቸው። አንድ ሰው ካልጋው ላይ ይወርድና ሊፍት ውስጥ ይገባል። ሊፍት ውስጥ ገብቶ ወርዶ መኪና ውስጥ ይገባል። መኪና ውስጥ ገብቶ እየነዳ ሄድና ቢሮ ይደርሳል። ከዛ በሊፍት ወደ ቢሮው ይሄዳል። ቢሮ ውስጥ ይገባና ይቀመጣል። ሲሰራ ይውልና በመኪና ይቀመጣል። በሊፍት ወርዶ ከዛ ወደ ቤቱ ይመጣና ሪሞት አንስቶ በሙሉ ቲቪ እየቀያየረ ሲያይ ያመሻል። በዛ ይተኛል። ከዛ ሰውነቱ ሁሉ ለተለያዩ በሽታዎች ይጋለጣሉ። ወገኖች የጤንነታችንን እንድንጠብቅ መጽሐፍ ቅዱሳዊ ነው። በጣም የታወቀ አንድ ታላቅ የእግዚአብሔር ሰው የምታውቁት ቴዲ ጄክስ የስብከት ማሽን የተባለው ሰው በጣም እየወፈረ ሲሄድ መንፈስ ቅዱስ መጣና ሰውነትን ቀንሳለኝ አለ። ወገኖች ጤንነታችንን እንድንጠብቅ መጽሐፍ ቅዱሳዊ ነው። ስለዚህ ምን ማድረግ አለብን? ጤንነታችን የተጠበቀ እንዲሆን ወገኖች ሆይ መጸለይ ያስፈልጋል። ሐኪም ቤት ሄዶ ራስን ቼክ ማድረግ ያስፈልጋል። ራስን መጠበቅ ያስፈልጋል። እጸልይልሃለሁ ጤና እንዲኖር ይላል። በነገር ሁሉ እንዲከናወንልህ ይላል። ወገኖች ሆይ በጌታ በኢየሱስ ስም ለእናንተም በነገሩ ሁሉ እንዲከናወንላችሁ ጸልያለሁ። ዘመናችሁ የተባረከ ይሁን። እግዚአብሔር ይባርካችሁ። ሻሎም